ኢሳር ሌሎችን መምረጥ ከኛ በላይ ማስቀደም الحمد لله رب العالمين والصلاة والسلام أكملان الأتمان على الركن الأعظم أفضل من تقدم ومن تأخر وعلى آله وأصحابه الغر الميامين يا رب اللهم ارحم ضعفاءنا ويسر أمورنا واختم بالباقيات الصالحات أعمالنا رب عجز الطبيب فداونا وفسد الزمان فنجنا وضعوفت حيلتنا فقونا إلهي حملت نوحا على ذات ألواح ودسر يا ذا العزة والجبروت ورددت ليعقوب بصره بعدما ابيضت عيناه يا ذا الملك والملكوت وجمعت بينه وبين ابنه يوسف قبل أن يموت ونجيت موسى في التابوت وحملت يونس في بطن الحوت ونجيت محمدا حبيبك صلى الله عليه وسلم بحيوت العنكبوت سبحانك أنت الحي الذي لا يموت إخوة الإيمان أحييكم بتحية الإسلام الخالدة رمز آمان وعنوان السلام السلام عليكم ورحمة الله تعالى وبركاته إن شاء الله زاري يا الله سبحانه وتعالى فقادك هنا من النقاقربت وأن أرس عن آفات اللسان سلام ملاس ولم تيهنا ملاس ولم توش مياسكتلو تعطى مززالو ግን መጀመሪያ ስለ ምላስ ከመነጋገራችን በፊት ምላስ እንደ ርዕስ ሆኖ ለምን ሊያዝ ቻለ? ምላስን እንደ ዋና ርዕስ አድርገን ለመነጋገር ያስፈልገው ለምንድን ነው? የተለያዩ ምክንያቶች አሉት። قالوا ርዕስ እንዲሆን የተደረገበት አወለን መጀመሪያ ምላስ የሚያመጣው ጣጣ ሰውየውን ስራው ማጥቶ ጀሃነም ስለሚዶለው ነው። ተግባባን? አኺራ ላይ ራቁቱን ስለሚያስቀረው ነው። ነብዩ ሰለላሁ ዐለይሂ ወሰለም አንዴ ተጠየቁ ምን ተባሉ? የሰው ልጆችን አብዛኛው ጊዜ ጀነት የሚከታቸው ምንድነው ሲባሉ ምን አሉ? ተቅዋላሂ ወሁስኑል ኹሉቂ አላህን መፍራትና ጥሩ ስነ ምግባር ማዝ ነው። ተቅዋና ጥሩ ሁስኑል ኹሉቅ ሰውየው ካለው ለጀነት ይህ ለመግባት ቅርብ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። በሌላም ጊዜ ሲጠየቁ እሺ ያ ረሱላህ አሏቸው አብዛኛው ጊዜ ሰው ልጆችን ጀሃነም የሚዶላቸው ምንድነው ሲባሉ አልፈሙ ወልፈርጁ አሉ። አፉና ብልቱ ነው ጀሃነም ውስጥ የሚዶለው። ስለዚህ ምላስ ጀሃነም የሚዶል ስለሆነ እንደ ርዕስ እንዲሆን ተደርጓል ማለት ነው። በሌላም ዘገባ ላይ አንዴ ሙዓዝ ኢብኑ ጀበል ከነብዩ ሰለላሁ ዐለይሂ ወሰለም ጋር ቁጭ ብለው ያለ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? የምላስን ከባድነት ምላስ የሚያመጣውን ጣጣ ከባድነት ሲናገሩ ሙዓዝ ኢብኑ ጀበል ተገርሞ ጠየቀ ያ ረሱላህ አንተ ያላህ መልእክተኛ ወይ አንኹዙ ቢማ ነቁሉ በመንናገረው እንጠየቅበታለን እንያዝበታለን እንዲያሉ ነብዩ ሰለላሁ ዐለይሂ ወሰለም ቃል ثقلتك امك يا معاذ አንተ ሙዓዝ እናት ትጣና አሉት። ይህ እናት ትጣ ማለት በአረቦች እንዴት ይጠፋል እንደማለት ነው። ባህላዊ አነጋገር ነው። ثقلتك امك يا معاذ فهل يكب الناس في النار على مناخرهم الا حصائد السنتهم የሰው ልጆችን ጀሃነም ላይ ባፍጥም ብራቸው ሚደፋቸው ምላሳቸው ያጨደችው ምርት አይደለምን እንዴ? ስለዚህ ምላስ ርዕስ ተደርጎ የተያዘበት ዛሬ አንደኛ ጀሃነም ውስጥ ስለሚከተን ከዛ ለመዳን ثانيا ሁለተኛ አላህ Subhanahu Wa Ta'ala ምላሱስ የሚወጣን ነገር ትልቅ ቦታ ሰጥቶት ሲናገር ነው ያለ። قالوا ይላል ብለዋሉ وقيله قالوا በሌላ አያቶች ለምን ይላል ወሉዒኑ ተረገሙ ቢማ قالوا አፋቸው ወጥቶ በተናገሩት ነገር ረገምናቸው ይላል። በሌላም ቦታ ትልቅ ምን እንደመነዳቸው ሰዎች ባፋቸው በወጣ እንደሆነ ይናገራል። فأثابهم الله بما قالوا ጌታ ትልቅ ምን እንዳሰጣቸው አፋቸው ውስጥ ባወጡት። ይሄ አፍ የሚወጣ ነገር አሉ ዑለማ اعظم الطاعه አላህን ትልቅ መገዛት የሚባለው ኢማን ሊነገርበት ይችላል። اعظم المعصيه ትልቁ ወንጀል የሚባለው ኩፍር በምላስ ነው የሚነገረው። ስለዚህ ምላስ ትልቅ ርዕስ ተደርጎ እንደምንወያይ ያደረጉት እነዚህና ተከታዮች ነጥቦች ናቸው። ሶስተኛ ምላስ እንደ ርዕስ ዛሬ አድርገን የምንነጋገርበት ነጥቡ የሙስሊሞችን አንድነት ስለሚሸነሽን ምላስ የሚያመጣው ጣጣ መዘዝ ሙስሊሞችን ይቆራርጣቸዋል። ምላስ ያመጣው ጣጣ ነው ባልና ሚስትን የሚያፋታው።
ምላስ ያመጣው ጣጣ ነው ጎረቤት ከጎረቤት ጋር የሚለየው ምላስ ያመጣው ጣጣ ነው ሸኽን ከዑለማን ከደረሰው የሚለየው ምላስ ያመጣው ጣጣ ነው ባልና ሚስት የሚያፋታው የሙስሊሞችን ዋህዳ ይመዝቀዋል ይበታትነዋል ስለዚህ ስለሱ አፋት ስለ ጥፋቱ መነጋገር ለአንድነታችን አስተዋጽኦ አለው ማለት ነው ራቢዓን አራተኛ ምላስ ነርስ ተደርጎ የተያዘበት ዋና ምክንያት የምላስ አለመስተካከል የሰውየው የአቂዳው የዲኑ የእምነቱ አለመስተካከል ነጸብራቅ ስለሆነ በሌላ አነጋገር ሰውየው ምላሱ ቀጥ ያለ ካልሆነ ከባጢል ንግግር ከህሜት ከጊባ ከላን من آفات اللسان كملاس ولمتوش يتطبق ካልሆነ እምነቱ ችግር አለበት ማለት ነው نبي صلى الله عليه وسلم في حديث الذي أخرجه الترمذي من حديث أنس بن مالك قال النبي صلى الله عليه وسلم لا يستقيم إيمان العبد حتى يستقيم قلبه ياند باريا إيمان أي رقا ما يستكاكلم لبوس كي رقا درسال ولا يستقيم قلبه حتى يستقيم لسانه لبو دمو ليرقا يجلم ملاسو سكرقا درس لا إله إلا الله ملاس كأمنة قات يا جنة اللو مالتنا የመላሳችን አለመስተካከል የእምነታችን ያቂዳችን ክፍተት ነው ማለት ነው ከዛ አያይዘው ምናሉ ولا يدخل جنة رجل لا يأمن جاره بواعقه አንድ ሰው ጀነት አይገባም ጎረቤቱ በንብረቱ በቤተሰቦቹ ላይ እስካላመነው ድረስ አሉ እና ምላስ የአቂዳ ጥያቄ ነው ማለት ነው የእምነታችን ጥያቄ ነው የምላስ አለመስተካከል የእምነታችን ያለመስተካከል ምልክት ነው ይቀርዋል ክፍተት አለው ማለት ነው ለዛ ነው ዛሬ ምላስ እንደ ትልቅ ርዕስ አድርገን የምላስ ጣጣ በሚል ርዕስ እንነጋገረው ኢንሻአላህ እና እኔ والله ይሄን ፕሮግራም እንዳዘጋጀ ደሉ ሲሰጠኝ ትላልቅ የኢማ ኪታቦችን ሳገላብጥ ወደ 20 የሚጠጉ የምላስ ወለምታዎች ነው ያገኘ ሱብሃንአላህ الغيبة والنميمة والسب واللعن والقول الذور يمبزات ودا 20 አስጠግተው ቆጥረውታል ስለዚህ እኔ በዚህ ባጭሩ ፕሮግራሜ 20ውን መጥቀስ አልችልም አንድ ሁለቱን ጠቅስና ለቀሪዎቹ ግን ክትባት ሰጥቼበት አልፋለሁ ሁለቱን መፍትሄ ሰጥቼበት አልፈና አንድ ሁለቱን ተነጋግሬ ሌሎች 18 ቀሪው ላይ ግን ክትባት ሰጥበት መድኃኒት ሁሉችን ጠቅልሎ ህክምና ሊሰጥ የሚችል ነገር መድኃኒት ሰጥቼበት አልፋለሁ ወቢላሂ ተውፊቅ اذا ما هو اللسان ملاس ምንድነው اللسان نعمة من أعظم النعم من الله بها على العباد እቺ ቀይ ቆራጥ አስጋ የምትገላበጠው አላህ Subhanahu Wa Ta'ala ለባሮች ከኋላ ትልቅ ጸጋ ናት ተግባባን የሰው ልጅ የሚፈልገውን ይገልጽበታል ትልቅ ጸጋም በመሆኑ ነው ነብይ ሙሳ አለይሂ ሰላም ምላሳቸው አለይሂ ሰላም ትንሽ የመኮላተፍ ባህሪ ነበረው አሳስቧቸው ዱዓ አደረጉ የዚህን ጸጋ ልመና ምን አሉ واحلل عقدة من لساني ጌታዬ ምላሴን ፈታ አድርግልኝማ በሌላ አያት ላይ ምን አሉ ولا ينطلق لساني ጌታዬ ምላሴ በደንብ ተፍታቶ እኮ አይናገርም ስለ ወንድማቸው ሃሩን አላህ በቁርአን ላይ እሳቸው የተናገሩት ሲገልጽ ምን አለ هو افصح مني لسانا ጌታዬ ሃሩን ከኔ ተሻለ ይናገራል አንደበተረቱ ነው አጋዥ አድርገው ለዳዕዋ ያያሉ ነው እና ይሄን ምላስ ኒዕማ ነው شوفوا نبي الله موسى ኡሉል العزم ከሚባሉት ውስጥ አንዱ ናቸው አላህ Subhanahu Wa Ta'ala ኡሉል العزم አሉ ትላልቅ የአላህ ተወዳጅ ባሮች አንደኛ ነብዩ ሰለላሁ ዐለይሂ ወሰለም ሁለተኛ ኸሊሉ الرحمن ኢብራሂም አለይሂ ሰላም ሶስተኛው ሙሳ በዚህ ደረጃ ነው የሚገኙት ወላኪን ነብዩላህ ሙሳ አለይሂ ሰላም እንደ ትልቅ ጉዳይ እየጠየቁበት እና ያለ ምላስ ዛሬኛ እንደምናማበት ምን ቆርጥበት ምላስ አላህ Subhanahu Wa Ta'ala በሌላ አያት ላይ የሰጠን ምላስ ጸጋ መሆኑን ሲገልጽ ምን አለ ألم نجعل له عينين ولسانا وشفتين ألم نجعل له عينين ولسانا وشفتين እኛ ለሰው ልጅ የሚመለከትበት ሁለት አይን ከናፍርና ምላስ አልሰጠነው እንዴ ይሁለታችን አይደለ ምላስ ጸጋ ነው والله የምላስን ጸጋነት لا تعرف النعمة إلا بزوالها ጸጋ ስናጣው ነው የምናውቀው والله አሁን አንድ አይን አዕማ የሆነ ሰው ጠርተን አላህ እዚህ አይነይን ብሏል አንድ ሰው ጠርተን አይንህ ቢከፈትል ምን ትመኛለህ ብንለው እንዴ አይኔ ተከፍቷል ምን ነው አንዴ ዱንያን ባየው ይለን ነበር
አብከም የሆነ ሰው የማይናገር ድዳ ሰው ምላሱን የተያዘ ሰው እስኪ ምን ትፈልጋለህ ይባል والله እንደው ምን ነው አንዴ ምላስ የተፈቶ ቁርአንን በኔ ድምጽ ያነበብኩ ሰማሁት ይለናል ሊሳን ኒዕማ من اعظم النعم ولكن حقيقة እኛ እንደ ልብ ስላዝነው ጸጋ ይመስለናል ለዛ ነው ገጣሚው ምን ይላል الصحة تاج على رؤوس الأصحاء لا يراها إلا المرضى ጤንነት ከጤነኞች ራስ ላይ ያለች ዘውድ ናት አለ لا يراها إلا المرضى እሷን የሚያት በሽተኛ ብቻ ነው እኛ እንደ ልብ ስላዝነው ስናማበት የሰው ስጋ ስንበላ ምንም አይመስለንም አላህ ግን ትልቅ ጸጋ ነው ለዚህ ጸጋዬ ሹክር ፈልጋለሁ ይላል ተግባባን እና እስኪ ዛሬ በአላህ Subhanahu Wa Ta'ala ፍቃድ ከመላስ ወለምታዎች ውስጥ አንዱ የሆነውን አፋቱ ሚን አፋት اللسان የሆነውን በነሚማ እንጀምራለን ነሚማ ማለት ነገር ማዋሰር ተብሎ በአባባል በተለምዶ የምንጠራው ነው ለምን ከነሚማ እንደጀመርኩ ታውቃላችሁ የአንድነታችን ጉዳይ ስለሚያሳስበኝ ነው ነሚማ የሙስሊሞችን አንድነት የሚሸነሽን ጉዳይ ነው ነገር ከዚህ ወስደ ለዛ ተሰጧል ሁለቱ ተቆራርጠው ይቀራሉ ስለዚህ በነሚማ ጀምራለሁ ነገር ማዋሰድ ነሚማ ከሸርዕ አንፃር ትርጉሙ ነቅሉል ቀውሊ ኢለል መቁል ፊህ ማለት ነው አንድ ነገር ወደ ተባለለት ሰውዬ ማድረስ ነሚማ ይባላል ተግባባ ወደ ተነገረለት ሰውዬ ወስደ ማድረስ ነሚማ ይባላል ነገር ማዋሰድ ምንለው በእኛ ማለት ነው አላህ Subhanahu Wa Ta'ala ነገር የሚያዋስዱ ሰዎችን ቁርአን ላይ ሐማለተል ሐጠብ ብሎ ጠርቷቸዋል እንጨት ተሸካሚዎች አላቸው ይሄ ሰበበ ንዙል የወረደበት በአቡ ለሀብ ሚስት ነበረ ነብዩ ሰለላሁ ዐለይሂ ወሰለም አዛ የምታደርግ ነበርች አላህ Subhanahu Wa Ta'ala እቺን እንጨት ተሸካሚ ሐብሉ የሚመስድ ካንገቷ ላይ የሳት ገመድ አድርገን እንወረወራታለን ጀሃነም አንተን ታስቸግራለሽ ብሎ ያወረደው ሰበበ ንዙል ነው ግን ሐማለተል ሐጠብ ለሚለው ዑለሞች የተለያየ ትርጉም ሰጡት ومن ضمنها ሶስቱ ልንገራችሁ አንዱ አሉ ሐማለተል ሐጠብ የተባለችበት አንደኛው ነብዩ ሰለላሁ ዐለይሂ ወሰለም ሁሌ ሌሊት ሱብሂ ወደ መስጊድ ሲሄዱ እሳቸውን አዛ ለማድረግ ለመጉዳት ነብዩ ሰለላሁ ዐለይሂ ወሰለም ሾ ተሸክማ ሄዳ መንገዱ ላይ ተነሰነሰው ነበር እንዲወቁ ማን ነብዩ ሰለላሁ ዐለይሂ ወሰለም ከለሂከ في دين الله እንዴት እንደተቸገሩ ይሄ ነው አንዱ ተፍሲር አሉ ዑለሞች ሁለተኛው ተፍሲር አሉ የመናጢነቷ የገብጋባነቷ የስስታምነቷ ሀብታም ሚስት ናት እንግዲህ በረሃ ወርዳ እንጨት ተሸክማ ትመጣ ነበር አለ አላህ ለዛ እቺ ሐማለተል ሐጠብ ገብጋባ ጀሃነምን ዶላት ያለው ለዛ ሐማለተል ሐጠብ የተባለ ሁለተኛው ተፍሲር ነው አሉ የዛሬ ርዕሳችን ጋር ግን ያዘው انها كانت نمامه حماله للحديث ሐማለተል ሐጠብ የተባለችበት ለምን ነው አሉ ዑለማ ነገር ተሸክማ ዚዛ ምትመላለስ ስለነበረች ይሄን ወስዳ ታጣላለች ያን ወስዳ ታጣላለች ሐማለተል ሐጠብ አላት አላህ ነማሞች ሐማለተል ሐጠብ ተብለው ነው ቁርአን ላይ ተጠቀሱት ነማም ማለት እንዳልኳችሁ ባጭሩ አንድን ነገር ስለሱ ይነገራል አንተ ወስደ ስለዛ ተነግረዋለህ እንደዛ እከሌኩ እንዲያለ ነው ሁለቱ ይጣላሉ አንድ ዘመናችን ታላቅ ዓሊም በጣም ገረመኝ ይሄ ነሚማ ነገር ሰዎች አዋስደው ከሁለት የሚዋደዱ ወንድሞች መሃል እንዴት እንደሚለያዩት ቁርአንን እስቲንባጥ ተደግፎ የገለጸው ገረጻ ገረመኝ አካፍላችኋለሁ ሱረቱ ሸምስን ሁላችሁ ታውቁታላችሁ والشمس وضحاها والقمر إذا تلاها والنهار إذا جلها ይህን አያት ሁላችሁ ታውቁታላችሁ ይህን አያይዞ ስለ ነማሙ ሁኔታ ሲገልጽ ምን አለ መሰላችሁ وكانت الأخوة بينهما كالشمس وضحاها وكانت المودة بينهما كالقمر إذا تلاها وكانت العلاقة بينهما كالنهار إذا جلاها فجاء النمام وأصبحت العداوة بينهما كالليل إذا يغشاها سبحان الله قلصهم بقرم من على مسلاته يولدتم يواددوا سوچن مع الناس يقلص وكانت الأخوة بينهم بمهالاتشو ينبروا وندماماتشنت كالشمس وضحاها ልክ ፀሐይ ንጋት ላይ ዱሃ ላይ ስትወጣ ይመስላል ይበራ ነው وكانت المودة بينهما በመሃላቸው ያለው ወዳጅነት መፈቃቀር ምን ይመስላል كالقمر إذا تلاها ልክ ጨረቃ ፀሐይን ተከትላ ስትወጣ እንዴት ነው ለሊቱ ቀን ይመስላል إذا تلاها يعني ተከትላ ስትወጣ ማለት ነው وكانت العلاقة بينهما በሁለቱ መሃል የነበረው አላቃ ትስስር ተዛምዷቸው ከነሃሪ ኢዛ ጀላሃ
ልክ ቀን በብርሃኑ ለፍጡራን ሲገለጽ ይመስላል ቦክ ያለ ነው ትስስራቸው ይሄንማም ግን መሐላቸው ገባና واصبحت العداوه بينهما كالليل اذا يغشى ይሄንማም መሐል ገብቶ እንዲህ ብለዋል ብሎ አጣላቸውና ግንኙነታቸው ምን መሰለ በጽልመት የተሞላ ሌሊት መሰለ የሷን ነገር የሚባባሉ አድርጎ አለያያቸው ይላል ነማም እንግዲህ እንዲህ ነው የሙስሊሙን አንድነት የሚሸነሸን የቤተ ዘመድን ትስስር የሚቆራርጥ የባልና ሚስት ግንኙነትን የሚያለያይ ነው ነማም ነገር አዋሳጅ ማለት ይሄ ነው ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አይነት የኡማቸውን አንድነት የሚበታተንን ነማም ብዙ ቅጣት ይጠብቀዋል አሉ አንደኛ ዱንያ ላይ ሁለተኛ ቀብሩ ሲገባ ሶስተኛ አኺራ ላይ እስኪ ሶስቱን ያለን ነብዩ ሰለላሁ ዐለይሂ ወሰለም أخرجه الطبراني من حديث أبي هريرة قال رسول الله صلى الله عليه وسلم نبي صلى الله عليه وسلم منالو صلوات مورد واجبنا إن شاء الله قال النبي صلى الله عليه وسلم منالو نمام أبغض الدنيا لك الله زن بتأمي تتألانوا منالو أحبكم إلى الله أحسنكم أخلاقا كنان تزند الله زن بتأمي توددوا مانو أحسنكم أخلاقا سنة مقبارو بتأمي أمارو يا الله በጣም የወደደው ማን ነው አኽላቁ ትህትናው ጨዋነቱ በጣም ያማረ አልመወጥኡና ክናፈን የመዋረድ የመተናነስ ክንፋቸው ዝቅ የሚያደርጉ ተከብሮ የላቸው الذين يألفون ويؤلفون ለምደው የሚላመዱ ሰው ጋር ግርጭርጭ አይደለም ሰው ይላመዳቸው እነሱም ሰውን ይለምዳሉ እነዚህ አሐባላቸው በጣም የተወደዱ አላህ ዘንድ وإن بتوكيد متو أبغضكم إلى الله المشاؤون بالنميمة المفرقون بين الإخوة الملتمسون للبراء العثرات يا الله وإن أبغضكم كنا نتزند الله زند بتأمي تتلوالو المشاؤون بالنميمة نجر لما درس بوتا مملالسو سوج المفرقون بين الإخوان በወንድማማቾች መሃል ገብተው የሚለያዩ የሚያነጣጥሉ الملتمسون للبراء العثرات ለንጹሃን ሰዎች ጉድ መክንት የሚፈልጉላቸው አይብ التماس እኮ ነው እያፈገፈጉ እያሸተቱ መፈለግ ማለት ነው التماس ለንጹሃን ሰዎች ጉድ የሚፈልጉላቸው ሰዎች አሉ አይብ የሚፈልጉላቸው እነዚህ ነብዩ ምን አላቸው አብغض አላቸው ይሄ አብغض የሚለው ቃል አፍዓሉ ተፍዲል ይሉታል በቋንቋ ደረጃ ሱፐርላቲቭ ዲግሪ ነው በጣም የተጠሉ ማለት አብغض ማለት እጅግ በጣም አላህ ዘንድ የተጠሉ ማለት እዛውም እነዚህ ሰዎች ነብዩ ሰለላሁ ዐለይሂ ወሰለም ሽራር ብለው ጠቅሰዋቸዋል በጣም መጥፎ ሸረኛ ሰዎች ማለት ነው من قالوا أخرجه إمام أحمد من حديث أبي مالك الأشعري قال النبي صلى الله عليه وسلم ألا أخبركم بشراركم የናንተን ሸረኞች መጥፎች ከናንተ መሃል አልነግራችሁም ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም قالوا بلى ንገሩና ያላህ መልእክተኛ አሉ قالوا المشاؤون بالنميمة ነብዩ ሰለላሁ ዐለይሂ ወሰለም አሉ المشاؤون بالنميمة ነገር ለማዋሰድ እዚዛም ይመላለሱ المفسدون بين الأحبة በሚዋደዱ ሰዎች መሃል ገብተው የሚያነጣጥሉ الباغون للبراء العيب ለንጹሃን ሰዎች አይብ የሚፈልጉላቸው እነዚህ ምን አሉ ሽራር ብለው ጠሯቸው የመጨረሻ መጥፎ ሰዎች ማለት ነው في حديث آخر بليلة حديث لمن بلو يقلصوا إن شر الناس كسوي زند بتأم يتطلعوا ذو الوجهين ሁለት ፊት ያለውን ሁለት ፊት የተገጠመለት ማለት አይደለም ሁለት ፊት ያለውን ምን ማለት ነው يأتي هؤلاء بوجه وهؤلاء بوجه እነዚህን ይመጣና በሚፈልጉት ይገጥማቸዋል እነዚህን ይመጣል በሚፈልጉት ይገጥማቸዋል እዛች ጋር ስትሄድ የዛች ጓደኛ መስላ እዚች ጋር ስትመስል የዚች ጓደኛ መስላ ذو الوجهين አላችሁ ሁለት ፊት ያላቸው እንዲህ አይነቱን ሰው ኢብኑ ሐጀር ምን ይሉታል ሙናፊቁን በኻሊስ እንዲህ አይነት ሰው ይወጣለት ሙናፊቅ ነው ሁሉ ጋር ቦታ እንዳያጣ እዚህ መሄድና የሆነ ነገር እዛ መሄድና የሆነ ነገር እና ነብዩ ሰለላሁ ዐለይሂ ወሰለም ሲሉ ነው የገለጿቸው ሽራሩ ኸልቅላህ ከአላህ ፍጡራን የተጠሉ ስለዚህ ሐቂቀተን ይሄ ከባድ ጉዳይ ነው ይሄ ነሚማ የመላስ አፋት ነሚማ ያየና አሁን ያለ ነው እነዚህ ነማሞች የዱንያ ቅጣታቸው ይሄ ነው ከአላህ ዘንድ የተጠሉ ናቸው ሽራሩ ኸልቅላህ ተብለዋል በጣም የተወገዙ የተጠሉ ናቸው ቀብሩስ ሲገቡስ الدنيا ለቀው
ወደ ቀብር ሲገቡ ምንዳቸው ምንድነው እነዚህ ሰዎች? قال النبي صلى الله عليه وسلم عن عبد الله بن عباس رضي الله تعالى عنهما قال مر النبي صلى الله عليه وسلم بقبرين فقال نبي صلى الله عليه وسلم عندي يهدنا አብረናቸው አለ በሁለት ቀብሮች ተጋብረን አለፈና ብለው አሉ انهم لا يعذبان እነዚህ ሁለት ቀብር ባለቤት ሰዎች እየተቀጡ ነው አሉ وما يعذبان في كبير ደግሞም እኮ የሚቀጡት በከባድ ጉዳይ አይደለም ሊተውት ቀላል በሆነ ጉዳይ ነው እየተቀጡ ያሉት اما احدهما فكان لا يستتر من البول የአንደኛው ጥፋት ምንድነው እስቲንጃ ሲያደርግ በደንብ አያዳርቅም ነበር ይሄ ነው እሱ ችግር ተግባባ አብዛኞቻችን በተለይ እናቶቻችን ጋር ያለ ችግራውን ይሄ ነው እስቲንጃ ላይ ነካነካ አድርገን በዚህ እየተቀጣ ነው አሉ ሁለተኛው واما الاخر فكان يمشي بالنميمه ነገር ለማዋሰድ ቦታ ወደ ቦታ ይመላለስ ስለነበር ነው አላህ Subhanahu Wa Ta'ala ቀብር ላይ ይቀጣዋል ነብዩም ሰለላሁ ዐለይሂ ወሰለም በላመት ተውኪድ ነው የመጡት ምን አሉ لا يعذبان ላመት ተውኪድ ናት ቺንፋሲስ ትሰጣለች በጣም እየተቀጡ ነው ማለት ከባድ ቅጣት ነው ሱብሃንአላህ ቤተሰብ ተነጥለን በመንገባበት ዛሽ ጠባብ ጉድጓድ ውስጥ ቅጣት ነው የሚጠብቀው ነማም አላህ ይጠብቀን ኢንሻአላህ وقيل ان ثلث عذاب القبر من النميمه በሌላ ዘገባ ምን ተብሏል የቀብር 1/3ኛው ቅጣት ከምንድነው የሚመጣው ነገር ከማዋሰድ ሁለተኛው غيبه ከህሜት ነው የሚመጣው ሶስተኛው ሽንትን ጠሃራን ስቲንጃን በደም ካለማዳዋረቅ ነው የሚመጣው ተግባባ ስለዚህ ቀብር ላይ ሳት ያዘጋጀ ነው ማለት ነው ነማ ሶስተኛ ነብዩ ሰለላሁ ዐለይሂ ወሰለም አኺራ ላይ ነማ ምን ይጠብቀዋል قالوا كما في الصحيحين من حديث حذيفة قال رسول الله صلى الله عليه وسلم لا يدخل الجنة النمام نجارا واساج سو جنة بفصوم يقبل يا الله وفي حديث آخر بل إلى حديث لمن قالوا لا يدخل الجنة القتات هو النمام نجارا واساج مسلموችን ለማለያየት እዚች ተሰማለች እዛች ወስዳ መታጣላ ሰው ጀነት አትገባም አሉ ይሄኛው ሐዲስ ደግሞ ابن عمر ያወሩት ሐዲስ በጣም ይገርበኛል قال النبي صلى الله عليه وسلم ስሙት ሰፊና ደስ የሚል ሐዲስ ነው قال ان الله لما خلق الجنه قال لها تكلمي الله سبحانه وتعالى جنة እንደፈጠራት የመናገር እድል ሰጣት ተናገሪ እስኪያላት قالت ብላለች سعيد من دخلني እኔ ውስጥ የገባ ጌታ የታደላለች ጀነት فقال الجبار جل جلاله طلقوا خيال الله من على وعزتي وجلالي بلقناي بكبري يهونبኝ لا يسكن فيك 8 نفر من الناس ከሰዎች 8 አይነት ሰዎች አንቺ ውስጥ ጭራሽ አያርፉብሽም ካንቺ ውስጥ አይቀመጡብሽም ከነሱ ውስጥ ምን አለ لا يسكنك مدمن خمرን ዘላለም የሚጠጣ رمضان አይቀረው ጧት አይቀረው ጨብሲ ያለ እድሜ ልኩ ነው የፈጀ خمر ሁሉ የሚጠጣ ካንቺ ውስጥ አርፍ ማለት አላህ እኛ እንዴት ነን ሙስሊሞች በخمر ላይ ሁለተኛ ولا مصر على الزنا زنا ሁሉ ጊዜ ስራ ዘርፍ አድርጎ ያዘ እቺን ማደን ያቺን ማደን ስራው ዚና ይሆናል እሱም አንቺ ውስጥ አርፍብሽም ولا قتات وهو النمام نمام من ነገር አዋሳጅ አንቺ ውስጥ አርፍም የት ውስጥ ጀነት اخواني ولا ديوس ما አርፍብሽም ደዩስ ማለት ወኔ ቢስ ማለት ነው እህቱ ዜና ስትሰራ ያለ ምንም የማይመስል ሲሆን ወስዶ የሚያገናኝ ወንድሞች አለ ወንድሙ አጣብሶኝ ይላል እህቱን ወንድምየው የሚያጣብሳለ በዘመናዊ ቋንቋ ይሄም ሳይ ولا شرطي ولا مخنث አንቺ ውስጥ አርፍ مخنث ማለት ሴት የሚመሳሰሉ በተለይ ዘመናችን የተፈተኑበት ቦብ ማርሊን ልምሰል ብሎ ጸጉር እንደ ሴት ይለቃል ጆሮው ላይ ሎቲ ጉትቻ ያደርጋል እዚህ ጋም ጭራሽ የሚነደሉ አሉ እነዚህ ሰዎች አንቺ ውስጥ አርፉ ማለት አላህ ሱብሃንአላህ ولا قاطع رحم ዝምድናም ቆራጭ አንቺ ውስጥ አርፍ አሁን ዝምድና መቁረጥ የሥራ ዘርፍ አድርገናል አይደል ጀግንነት እየመሰለው አላህ ያረፍብሽም ይያለ ነው ወለልذي يقول علي حد الله الا ما افعل كذا وكذا ثم لم يفي به ደግሞ ይሄም ሰው ያረፍብሽም والله በአላህ ይሁንብኝ እንዲ ሊሰራ ብሎ ቃል ይገባል ثم لم يفي به ቃሉን አይሞላም እነዚህ 8 ሰዎች አንቺ ውስጥ አርፉብሽም አለ አላህ Subhanahu Wa Ta'ala እስኪ ወንድሞች ንገሩኝ እህቶች እስኪ ንገሩኝ እናቶቼ ሰውየው ጀነት አገሩ ካልሆነ
ሀገሩ የት ነው ማለት ነው? አኺራ ላይ ሁለት የመኖሪያ ቦታ ነው ያለው። ኢማ ጀና ወኢማ ናር፣ ጀነት ወይም ጀሃነም ነው ያለው። አለይሰ ከذلك ጀነት አይገባም ማለት አላህ Subhanahu Wa Ta'ala ነማምን መግቢያው የት ነው? አላህ ራሱ ቁርአን ላይ ነገር ምን አለ? ወይሉን لكل همزة لمزة ወይሉን ወይል ማለት አሉ ዑለማ ዋዱን في جهنم ጀሃነም ውስጥ የሚገኝ ሸለቆ ነው ወይል ማለት። ሱብሃንአላህ ይህ ወይል ይባላል። ሸለቆ ነው ጀሃነም ውስጥ የሚገኝ በእባብ በጊንጥ ምናምን የተሞላ ሸለቆ ነው። እዛ ውስጥ ነው የሚገባለ። አልሐማዘቱ ወይሉን لكل همزة ሁመዛ ማለት አይነማም ማለት ነው። ነገር አዋሳጅ ጀነት አይገባም መኖሪያው ጀሃነም ይጠብቀዋል ያለ ነው አላህ Subhanahu Wa Ta'ala። ስለዚህ እኛ ምን ያህል ከህሜት ርቀናል? ተግባባ? እኛ ምን ያህል ነሚማን ይሄ ነገር ማዋሳድን ይራቅ ነው። ስለዚህ ነሚማ ዱንያ ላይ አብገደ الناس ተብለዋል። ነገር የሚያዋስዱ ከዚች ትዛለች እዛቸው ስለምታጣል ቀብር ውስጥ ቅጣት ይጠብቃታል። አኺራ ላይ ጀነት አትገባም መኖሪያው ጀሃነም ነው። ስለዚህ ነሚማ የሰማ ሰው ምን ያድርግ? ተግባባ? ዛሬ የምናየው ይሄን ነው። ነሚማ የሰማ ሰው ምን ያድርግ ትላላችሁ እናንተ? ነሚማ የሰማ ሰው አወለን ሰው መጥቶ እከሌ ስላንተ እንዲህ ብሎሃል የተባለ ሰው የሚያደርገው መስል ነሚ ማለት እንደነገርኳችሁ ስለኔ ምናልባት ወንድሜ ሲናገር ታመጣን ያቺ ልጅ እከሌ እኮ እንደዚህ ብሎ እንዲህ አለ ለማጣላት ብታደርገው እንዲህ የተባለ ሰው ምን ያደርግ? ቃሉ ሊመልስ ይገባላሉ። አወለን አንደኛ ምን ያደርግ? አላ ይصدقه لان النمام فاسق وهو مردود الشهاده መጀመሪያ ላ ያምነው ነው። እከሊት እንዲህ ብላሻለች ብላ ወሬ ስታመጣልሽ ላታምኛት ነው። መጀመሪያ ልታምኛት አይገባ። ምን ነው ነማም ነገር አዋሳጅ ፋሲቅ ብሎታል አላህ። የነሱ ምስክርነት ተቀባይነት የለውም አላህ ዘንድ። አላህ Subhanahu Wa Ta'ala يقول ቁርአን ላይ ምን ይላል? ያ አዩሃ الذين آمنوا إن جاءكم فاسق بنبأ فتبينوا ሱብሃንአላህ ያ አዩሃ الذين آمنوا እናንተ ያመናችሁ ምእመናን ሆይ አለ إن جاءكم فاسق ይሄ አመፀኛ ፋሲቅ የሆነ ሰው ቢነበኢን ወሬ ይዞ ከመጣላችሁ ፈተበየኑ አረጋግጡ። መጀመሪያ ተግባባ። መጀመሪያ እኔ በጣም የገረመኝ አላህ Subhanahu Wa Ta'ala ይሄ ወሬ እከሊት እንዲያለች ልትል ይዛ የመጣችውን ሴት ወይም ወንድ መንገድ ላይ ቀይ ካርድ ሰጡታል አላህ። ምን አለው? ፋሲቅ ይህ ሰው አመፀኛ ነው አለ። ተግባባን? አላህ መንገድ ላይ መታወቂያ ሰጥቶታል። ፋሲቅ ነው ይሄ ሰው ይያላል። ተግባባና ፋሲቅ ነው ልንቀበለው አላ ይصدقه አንሰማ ውሸትክን ነው አንተ ፋሲቅ ነህ ጌታ ይነግሮኛል ቁርአን ላይ ልንለው ይገባል። ተግባባን? አንዴ ሱለይማን ኢብኑ አብዱል መሊክ የሚባሉ ከሙስሊሙ ነገስታት ውስጥ አንዱ የነበሩ ከንግስና መቀመጫቸው ላይ ቁጭ ብለው ያለ ከሳቸው ጋር ዙህሪ ኢማሙ ዙህሪ ታላቁ ዓሊም ዙህሪ አብሯቸው ቁጭ ብሏል። ተቀምጠው ያለ فجاء رجل عند سو ገባ ከመጅሊሳቸው ሲገባ ሱለይማን ኢብኑ አብዱል መሊክ ንጉስ ምን አለው? بلغني انك وقعت فيا وقلت كذا وكذا እኔ ወሬ ደርሶኛል ስላንተ ስለኔ ብዙ ተሳድባል ተናገርሃል አሉ። فقال الرجل ልጁ ምን አለ? ما فعلت ولا قلت አረ እንደዚህ ያልተናገርኩም እንዲም አልሰራው አለ። فقال سليمان ንጉስ ምን አለ? ان الذي اخبرني صادق ይነገረኝ እኮ ማምነው እውነተኛ ሰው ነው። ዛሬ ምን ነው ነው እማምነው ሰው ነው የነገረኝ የኔ ተቆርቋሪ ነው ምን ነው። ኢማሙ ዙህሪ ከጎን ነበሩ ምን አሉ? لا يكون النمام صادقا ከመቼ ወዲህ ነው ነማም صادق እውነተኛ ይሆን? ተግባባን? አላህ ቁርአን ላይ ፋሲቅ ይያሉ አንተ እውነተኛ ነው ብለህ ለምስክር ታቀርበዋል። ሱብሃንአላህ ሱለይማን ኢብኑ አብዱል መሊክ የታላቁን ዓሊም ምክር ሲሰማ ቃል صدقت እውነትክን ተናግረሃል። ثم قال للرجل ለልጁ ምን አለው? اذهب بسلام ሄድ እውነትክን ነው የነገረኝ ፋሲቅ ነው።
ስለዚህኛ ነገር መጥቶ የሚነግረን ሰው አስለን አላህ ምን ብሎታል ፋሲቅ ነው አንሰማህም ልንለው ይገባል አንደኛው መስፈርት ይሄ ነው ሁለተኛው ثانيا ነሚማ መጥቶ ከሌ እንዲያለ የተባለ ሰው አሉ ዑለማ ሊናደድ ይገባላል ራሱ ሰውየው ለምን ይናደዳል አንተ ቆሻሻ ነህ ብሎ ቢያስብ ነው ቆሻሻ ይዞልህ መጣ እንደ አይነት ነገር እጄ ላጣላ ብነግራት ተሰማኛለሽ ብላ አስባኮ ነው ያመጣችልሽ ተግባባ እንጂ ወደ ሰለፎች ወደ ቀደምት የእስላም አባቶች ሰዎች የሚሄዱት ምን ብለው ነው አዝኒ ምከረኝ እስኪ ምከሩኝ ዱዓ አድርጉልኝ ሰፈር ለህድ ብዬ እንዴ ተብሎ እኮ ነው ወደነሱ ይመጣው ወደ ደጋግሶች አንተ ግን ነገር ብሰጠው ይሄን ቆሻሻ ሰምቶ ይጣላል ብሎ አስቦ እኮ ነው ያመጣል አንተ ልትናደድ ይገባል አሉ الخبيثات للخبيثين መጥፎ ለመጥፎ ነው الطيبات للطيبين መጥፎ ነው ብሎ ቢያስብ ነው ቆሻሻ ይዞልህ ይመጣ መጀመሪያ አንተ ልትናደድ ይገባል አሉ ዑለሞች ثالثا ሶስተኛ ልታቅ ይገባል አሉ ምን ላንተ መጣ ወይም ላንቺ መጣ ነገር የነገረች ሴት ካንቺ ወስዳ ለዛች ሰው ታደርሳለች ሐሰኑ البصري ምን ይላሉ من نم اليك نم عليك ላንተ መጣ አንድ ወር የነገረ ሰው ካንተ ወስዶ ይነግራል አትጠራጠር ተግባባ ፋሲቅ ነው ገብቶ እኮ የሚያጣላ መጥፎ ሰው ስለሆነ ነው እንጂ እውነተኛ ሷዲቅ ቢሆንም የምታምነው ሰው ቢሆንማ ስላንተ ሰው መጥፎ ሰው ቢናገር ለምን ይነግራል ከሰው ጋር እንዳትቆራረጪ እንዳትለያይ ምን ይል ነበር አይነግርሽም እኮ አትነግርሽም ነበር ለይስ ከታለክ መጥቶ እኮ አስለን የሚነግርህ ለምንድነው እንድትለያይ እኮ መጥፎ ሰው ነው አስለን رابعا አራተኛ ምን አሉ ሊጠላው ይገባል ምን ነው አላህ Subhanahu Wa Ta'ala ቀደም ባሳለፈው ሐዲስ ላይ وان ابغضكم الى الله المشاؤون بالنميمه ብለናል የተጠሉ ናቸው አላህ የጠላውን ደሞ መጥላት ዋጅብ ነው ويجب بغض من يبغضه الله تعالى الله ስለጠላው ልጠላው ነው እንደ ሸይጣን ልተው ይገባል الله የጠላው መጥላት ለኛ ምንድነው ዋጅብ ነው አምስተኛ خامسا ان ينهاه عن ذلك وينصح له ويقبح عليه فعله سبحان الله من ሊያደርገው ይገባል ነገር ይዛልሽ ስትመጣ ልትመክሪያት ይገባል ተይ ደይን ስራ መጥፎ ነው لم زمد ጋር ታለያኛለሽ ጉርበት ጋር ልትመክራት ይገባል قال تعالى وامر بالمعروف وانهى عن المنكر زان الله سبحانه وتعالى القران ላይ በጥሩ ዘዝ ከመጥፎ ከልክል ስላለ እዛው ጋር ዳዕዋ አድርጋል ሰጣት ይገባል ተይ ለምን ታቆራጭኛለሽ ሰው ጋር ልንላ ይገባም ወንድሞች ተው ለምን ትነግረኝ ለምን ታጣላኛለህ የነገሩኝ ባትነግረኝ እኮ አርቃቸው ማለት ጣላቸው አንዴ ሐሰኑ البصري በጣም ይገርመኝ ታሪክ ነው ስሙ ሐሰኑ البصري አንዴ ቁጭ ብለው ያሉ ታላቁን ዓሊም አይሻ ቤት ነው ያደጉት 2 አመት እሳቸው ሐሰኑ البصري ቁጭ ብለው ያለ አንድ ሰው መጣና ምን አለችው ያ ሐሰን አላችሁ አንተ ሐሰኑ ያላችሁ لقد كنت جالسا مع فلان ከሌጋ ቁጭ ብዬ ነበረ وذكرك بسوء አንተም በመጥፎ አነሳ وتكلم عنك ስላንተ መጥፎ ተናገረ وخاض في عرضك በክብርህም ላይ ዘመተ ተጸዳዳላችሁ ለማን ለታላቁ ዓሊም ሐሰኑ البصري فقال حسن منالو حسن البصري يا هذا أنت سوي لقد أسأت على صاحبك ولم تحسن علي بقوادني علي مدفو سرّا لن يمطرها له الكلني مالوت سبحان الله سوي يقرمونا دي إني لان تبي وريجي متتش وكيف يا حسن دي تارجينو كفو يسرّوا على وأسأت على صاحبك لأنك فضحت أسرار مجلسي ጓደኛን ማመጥፎ ይሰራለት አንተን ቁጭ ብለ ያወራህን ወሬ ይዘመጥ ስላቃባልከ እሱ ቢደርሰኝ እንዲሰማ አይፈልግም ነበር ስለነገርከኝ አሁን እንደነገርከኝ ቢሰማ ይከፋዋል አይደለም በሱም መጥፋቅ ለኔም መጥፋል ካል እንዴት እሺ ባንተ ላይ لانك اخبرتني ما اكره ለኔም የምጠላው ነገር ነው የነገርከኝ ቆራጣ ብሎሃል ሌባ ብሎሃል እያለ እኮ ነው መጥቶ ይነግራል ለኔም የምጠላው ነው የነገርከኝ የሱን ሚስጥር አባከነበታል ግን ሐሰን البصري لما لتلاماوم سويه مكر ليسطوت فلغونا ولكن ارجع الى صاحبك ودا ጓደኛህ ተመለስክ فقل له بلهبلو ان حسن البصري يقرئك السلام حسن البصري السلام عليكم يلهل ويقول لك بلوم يلهل اعلم اوك بان الموت يعمنا والقبر يضمنا والقيامه تجمعنا والى الله مرجعنا فيحكم بيننا وهو خير الحاكمين سبحان الله ነገር ግን ወቅ በሉ አሉ اعلم بان الموت يعمنا
ሞት ሁላችንንም ትደርስብናለች ማይሞት የለም ያማው የታማው ይሞታል والقبر يضمنا ቀብር ሁላችን አስገብታ ታቅፈናለች والقيامه تجمعنا يوم القيامه እንሰበሰባለን وإلى الله مرجعنا من نملس ود الله ነው فيحكم بيننا الصفر ديستال የተሻለው ፈራጅ እሱ ነውና شوف درس لا ينساه ما يرسው ትምርት ይሄን ልኩን አስገቡት እዛው ላይ ነገሩት ያን ደሞ ትልቅ ምክር ላኩለት እንዲህ ነው የሚያስፈልገው ነማም ሲመጣ ዳዕዋ አድርገን መክር ነው ለሰድ ተው አንተ አታጣይ ከህቶች ጋር ልትይገባል እህቴ በል ከዚህ አልፈው የቀደምት የሰለፍ አባቶች በጣም የሚገርማችሁ ነሚማ ይዞለት እከሌ እንዲህ ብሎ እንዲህ ይልሃል ብሎ የመጣለትን ሰው የሸይጣን መልእክተኛ ይሉት ነበር ፊት ለፊት እኮ ነው የሚሉት እንደኛ እህሳ እንዲያለኝ ብለው አይደለም የሚሰሙት የሸይጣን መልእክተኛ ይሉት ነበር قال وهب بن منبه የሚባሉ ትልቅ ዓሊም አንድ ሰው መጥቶ ምን አላቸው አንተ ትልቅ ዓሊም ናችሁ እንትናኮ እንዲመጣ እንዲ ብለው አለ ሲላቸው እንዳሉ ታቃላችሁ እህሳ እንዲያለኝ አላሉም እንደኛ ምን አሉ አማ ወጀደ الشيطان رسولا غيرك ዛሬ ሸይጣን ካንተ ውጭ የሚልከው አጡ አንተ ላከ እንዴ ሱብሃንአላህ ዛሬ እንዲው ጥሩ ሰራተኛ አድርጓል አንተ ላከ ደሙ أتريد أن تغير قلبي على أخي بوندمي لي ያለኝን አመለካከት እንዲለወጥ ትፈልጋል አልሰማህም ተመለስ እንዲህ ነበሩ የሰለፍ አባቶች فكيف نحن اخواني እኛ እንዴት ነን እህቴ ወሬ አምጥታ ስታደርስሽ አቋምሽ ምንድነው እናቶች አቋማችሁ ምንድነው ብዙ ይባላል ስለ ዳራችሁት ስለ ሰርግ ይወራል ስለ ለቅሷችሁ ብዙ ይባላል ምንድነው መልሳችሁ ልንመልስ ይገባል እኔ አንድ ታሪክ አንድ ኪታብ ላይ ያገኘውና እኔ ታሪኩ በልጅነት እንደቀልም ሰማው ታሪክ ነው እናቶች የሚያጫውቱ ግን አንድ ትልቅ የአንድ ኢማም ታሪክ ኪታብ ላይ ያገኘውትና ለእናንተ ላካፍላችሁ ነገሩ ምንድነው ሐማድ ابن سلمة የሚባል ሰውዬ ምን ይላል باع رجل عبدا وقال للمشتري አንድ ሰውዬ አንድን ባሪያ የነማ መጥፎነት የሚናገር ታሪክ ነው እንዴት ህዝብ እንደሚያቆራርጥ ለአንድ ሰው ሸጠለትና ለገዛው ሰውዬ ምን ብሎ አለው ليس عليه عيب الا النميمه እንዲሁ ምንም አይብ የለበትም ጠንካሮ ሰራተኛ ነው ጎበዝ ነው ግን ነማም ነው አለ ነገር ግን ትንሽ ያዳርሳል አለው የገዛውም ሰው የትልቅ ትኩረት አልሰጠውም ረዲቷል ወድጃለሁ አለ ከዛ በኋላ የተገዛስ ባሪያ ቤት መኖር ጀመረ አንድ ያቺ በሽታው ተነሳችበትና ስራ ባልየው ሲር ለሚስቱ ምን አላት አንቺ ሆይ አላት ባልሽ እኮ አንቺን ይጠላሻል ሊፈታሽም እየተዘጋጀ ነው ሊፈታሽ ነው ስለዚህ አንድ ነገር ልንገርሻለሁ እዚህ አናት እዚህ ጀርባው ጋር እጅና ማጅራቱ ጋር ቁረጭንት ጸጉር አንዱ ለታምጪልኝና በቢላ ቆርጠሽ ድግምት ልገምበትና ያን እንዲወድሽ አረጋለሁ እችልበታለሁ ድግምት አለ ሷለሞ ትዳሬ ነው ብላ አሻብላ ተቀበለችው ባልየው ሲመጣ ደግሞ መጣና ምን አለው ኦ ጋሽዊ ጉድ እየሆኑ ነው አላችሁ ምንድነው አሉ እንዴ ባለቤቱ እኮ ሌላ ውሽማ ይዛለች አው እንዲሁም ስለትገል ታስባለች እኔ ልትገለኛው ካላመንከኝ ፈተና ማለው የተኛ መስላው ከተጋደማል መጣ ልታርስ ትልታያታላ እቺ ምስኪን ከተኛበት ጸጉር ቆርጣ ልታስደግም አይደል ቢላዋን ይዛህዳ አንገቱ ጥገስ ትደርስ አሃ አለና ነቃና ይሰውዬ እዛው ላይ ይገላታል እሷን ገደለ ሲባል የሷ ጎሳዎች ይመጡና እሱን ይገላሉ እሱን ገደሉ ሲባል የነሳ ጎዛ መጣው እነዛን ይገላሉ በሁለቱ ትላልቅ ጎሳዎች መሃል ከባድ ሆነ ማይበርድ ጦርነት ተነሳ በማን ምክንያት بهذا النمام ነማሞች የሙስሊሙን አንድነት የሚበታትኑ የሚቆራርጡ መሬት ላይ ድርቅ መከራ የሚያመጡ ናቸው አንዴ በበኒ እስራኤል ዘመን በነብዩላህ ሙሳ ዘመን ድርቅ ጠፋ ነብዩ ሙሳ አለይሂ ሰላም ህዝቦቻቸውን ይዘውጡና ዱዓ ሊያደርጉ ዱዓ አደረጉ ነብዩላህ ሙሳ አለይሂ ሰላም ዱዓ ሲያደርጉ አላህ Subhanahu Wa Ta'ala ዘንብባል ከዛ ወህይ ያወረደላቸው فأوحى الله تعالى إليه إني لا أستجيب لك ولمن معك لانتنا كبراچو تلالاچوت استجابه الشال الكواچو على الله وفيكم نمام قد أسر على النميمة كنانت مال عند نمام አለ ነገር ማዳረስን የሥራ ዘርፍ አድርጎ ያዝ ሙጭኝ አድርጎ በሱ ምክንያት ነው ዝናብ ያላወረዱ ነብዩ ሙሳ አለይሂ ሰላም ምን አሉ قال موسى ربي يا ربي من هو ما انه يسويه دلني عليه حتى اخرجه من بيننا
ንገረኝና ላስወጣው ከማላችን በሱ ምክንያት በድርቅ እንሞት እንዴ? አላህ Subhanahu Wa Ta'ala ሞናል ያ ሙሳ እኔ አላጋልጠውም ግን እንዳለ ተወብቶ አብሯችሁ ይተወብት በውስጥ እኔ ዝናብ አዘንባለሁ ያ ሰው ተወበተ አላህ ዝናብ አዘነበ ስለዚህ ነማሞች መሬት ላይ ድርቅን ነው የሚያመጡት መከራን ነው የሚያመጡት ሰውን የሚያለያዩ ሰዎች የሙስሊሙን አንድነት ይሸነሽኑታል ስለዚህ ነሚማ የሚባሄ ነገር ማዋሰድ የሚባለውን በትልቁ ልናወግዘውና ልንታገሉ ይገባል ለማለት ነው የመጀመሪያው ነጥብ እንዳየነው ነሚማ ነው ነገር ማዋሰድ ሁለተኛው ነጥብ ምንድነው አልገይበቱ ገይባ ማለት ምንድነው ትርጉሙ ሰውን ማማት ማለት ነው ተግባባን ገይብ ነሚማ ማለት ታሪፉ ምንድነው ስለኔ አንድ ሰው ሌላ ነገር ይናገራል ያን አምጥተህ ስትነግረኝ ነሚማ ይባላል አላህም ለዛ ነው ቁርአን ላይ መሻኢም ቢነሚም ብሎ ነው የገለጻቸው ገይባ ግን ማለት እኔና አንተ እንቀመጥና ወይም አንቺና እኔ እንቀመጥና ስለ አንድ ሰው ማውራት እከሌ እኮ እንዲህ ብሎ እከሌ ተፋቱ በተለይ አሁን በዘመናችን የሚያሳዝን ነው እናቶች ቡና ብለው ይቀመጡና አልጀዚራ ላይ የማይነገር ዜና ነው ዛሬ የምትሰማው ቁም ነገር እከሌ ተፋታች እከሌ ያገባ እከሌ አሜሪካ መጣ እከሌ እንዲህ ብሎ እከሌ በእንትን ይሞተዋሉ ማትሰማው ወሬ የለም የሙስሊም ስጋ ሲበላ ታያለ ነብዩም ሰለላሁ ዐለይሂ ወሰለም ይህ ገይባ ሰውን ማማት ከባድ ከመሆኑ የተነሳ ራሳቸው ሳይጠየቁ ነበር ያስተዋወቁት أخرجه مسلم من حديث أبي هريرة رضي الله عنه قال رسول الله صلى الله عليه وسلم أتدرون ما الغيبة قالوا النبي صلى الله عليه وسلم هميت من دون تاك الله شون ديالو راساتشون يستوقت قالوا الله ورسوله أعلم الله أننا ملكتني وقوانا كمالو الصحابوش النبي صلى الله عليه وسلم قال ذكرك أخاك بما يكره ወንድምህን በሚጠላው ነገር በለለበት ማንሳት ሷሃቦች ተገረሙ ዲ ሰውየው መጠጥ ሊጠጣ ይችላል አይደል አንተ ጠጭ ይጠጣል እኮ ብዬ ብናገር ሚለው ሐሳብ መጣባቸውና قال ارايت ان كان في اخي ما اقول አንተ ያላህ መልእክተኛ የምናገረው ነገር ወንድሜ ጋር ያለበት ቢሆንሳ ተግባባ አሁን ይጠጣል ብዬ ስናገር በርግጥም ይጠጣል ይሄ ቢሆንስ አሉ قال ان كان فيه ما تقول እምትለው ነገር ካለበትማ فقد كتبته أما مالت كهينو وإن لم يكن فيه السوزان كلمة فقد بهته بهتان نميبال لتفكبت نميبال كتفكبت نميبال تقبل غيبة مالت سوي أمي سارو كبالو قا تفاتو ليون يشلال سلا زمن ناقر مالتنا تفاتا ليون يشلال وهي هنا نقر مونو ليون يشلال سلامي سارو عند قد لأن أنت كنت جبلن كاوران أما مالت يعني እኛ ምን ለየው ለዛ ይሰራው ይልሉ አንዳንድ ቦታ ስታስቆማቸው እኮ ሚሰራው ከሆነ ነው እኮ አማው የሚባለው ስጋውን በላው የሚባለው እኮ ሚሰራው ከሆነ ካልሰራውማ ቀጠፍክበት ነው ይባለው ዋሸህበት ግልጽ ነው ኢንሻአላህ ስለዚህ አላህ Subhanahu Wa Ta'ala የገይባ የህሜትን ከባድነት መጥፎ ከመሆኑ የተነሳ ሙስሊሞች ሊረሱት በማይችሉ ምሳሌ ነው የገለጸው ተግባባ الله سبحان الله قرآن استانبوت يقرماتشوهال ولا يغتب بعضكم بعضا كفلواتشو كفولوچن ايما ايحب احدكم عنداچو يودالني ان ياكل لحم اخيه ميتا وندمو سغا موتو بلاو بيبال يودال شوف اندي صياف እንዳርጎ እንደመሰለው الله يوندم سغا موتو يا الله فكرهتم تطلوتالاچو አቃለሁ فاتقوا الله اللهን ፍሩ እንዲ ከሆነ ሰዎችን አትሙ የወንድም ሰውን አማ ማለት ስጋውን ሸንሽነ በላ ማለት ነው እህትሽን አማሽ ማለት ሙቶ እኮ ነው በህይወቱስ እንደ ፍሬሽ ስጋ ነው ትላል ሙቶ ጠምብቶ የሰው ልጅ ስጋ ነው ቶሎ የሚገማው ከሚሞቱት እንስሳዎች ቶሎ ነው እኛ ምንበላሽ የሱ ስጋ ቆርጠ መብላት ነው አለ እንዳንረሳው ነው ጸያፍነቱ ይህ አያት የወረደበት ሰበብ ንዙል አለው يقول سلمان الفارسي عندما رضي الله عنه የሁለት ሰዎች خدام ነበርኩ ይላል
የሁለት ሰሃባዎች خدام አገለግላቸው ነበር ወጥ ሰራለው አጥበላቸዋለሁ እንዲህ ነበሩ አንዴ ተኝቼ ምግብ ሳላዘጋጅላቸው ረስቸው ተኛው ይላል ተኝቼ ያለ ሲመጡ ምግብ አልተዘጋጀም ምግብ ቤታል ሲሉ አይ አልሰራውም አልኳቸው በል እንግዳ አሉኝና እነሱም ሄድና እስኪ ነብዩ ሰለላሁ ዐለይሂ ወሰለም ቤት ሄድና ምግብ ካላቸው ይዘና ትንሽ ምን በለው አሉኝ ወደ ማን ቤት ወደ ነብዩ ሰለላሁ ዐለይሂ ወሰለም እኔም ሄድኩ ይላል ሰልማን ስሄድ የነብዩ ያኔ خدام የነበረው ኡሳማ ነው የነብዩ ሰለላሁ ዐለይሂ ወሰለም خدام የነበረው ኡሳማን እጄ እባክህን ነገሌ ልከወይ ነው የሚበላ ነገር ካለ ስለው እሱም والله እኛም ቤት የሚበላ ነገር የለም አለኝ ከማን ቤት ከነብዩ ሰለላሁ ዐለይሂ ወሰለም ከዛም ይሄን ቃል ይዤ ተመልሼ መጣውና ለነዚህ ለሁለት ሰዎች ሲነግራቸው እነዚህ ሰዎች ተቆጡን እግረ ደረቅ እኮ ነው والله አሉ لو بعثناه الى بئر سميحه لغار ماؤها سميحه ምትባል አንዲት ምንጭ ውሃ ነበረች ያቺ ውሃ ደርቅ አታቀም ሁሌም ታመነጫለች والله ወደዛች እንኳን ብንልከው የግረ ደረቅነቱ የገደቢስነቱ ምንጩ አይደርቅ ነበር አሉ ለሰዎች እሱን ያሙት እየሰደቡት ነው ይሄን እንደቀልድ ተናግረው ነው ሰዎች እያወሩ ወደ ነብዩ ሰለላሁ ዐለይሂ ወሰለም ሲመጡ ነብዩ ሰለላሁ ዐለይሂ ወሰለም ተከብለው አዩዋቸውና ምን ነው አፋችሁ ላይ ቆራጣ ስጋዎች ያለው ሳሉ ያ ረሱላህ ስጋ የተገንቱ ምን በለው አጠና አይደለም እንዴ ቅድም ወደ ረሱ ቤት ትንሽ የሚበላል ብለን የላክነው አሃ ስጋ ካልበላችሁማ አምታችኋል ማለት ነው የበላችሁት የወንድም ስጋ አለ ማለት ነው فنزلت هذه الآية الكريمة ولا يغتب بعضكم بعضا ይቻት በዚህ ምክንያት ነው ወረደችው ስለዚህ ማማት የወንድምህን ስጋ የእህትሽን ስጋ መብላት ነው ስለ አንድ ሰው ክብር ማውራት ማማት እኔ አንድ ብኑ ሰሪን ባልሳሳት ምን ይላሉ እኔ የሚገርመኝ ይላሉ ውሻ የሞተ ውሻን ስጋ ሲበላ ታይቶ አይታወቅም አይደለም እንደ እህቶች ወንድሞች አይበላም እኮ ድመት የሞተን ድመት ስጋ በልታ አታውቅ የሚበላ እንስሳ የለም ምናልባት ትንሽ ሊኖር ይችላል ሰው ግን የሞተ ወንድሙን ስጋ ይበላል አላህ ማማት የእህትሽን ስጋ መብላት ነው ይያለን እኛና እንበላለን ሱብሃንአላህ እኔና ህሜት የሚባለው ዑለሞች እንደሚሉት ስለ አንድ ሰው ስለ የትኛውም የህይወት ዘርፉ ስለ ትዳሩ ስለ ፍቹ ስለ ልጆቹ ሊሆን ይችላል ስለ ቁመናው ስለ ስራው ስለ ተቀርጦሮ ስለሚሰራበት ስራ ሊሆን ይችላል ስለ ሰራው ወንጀል ብቻ ቢሰማው የሚጠላው ነገር ከሆነ ህሜት ነው የሚባለው ይሄ ደግሞ የምናማበት ምክንያት በጥቆማም ይሁን በጥቅሻም ይሁን በአንደበትም ይሁን በጽሁፍም ይሁን ህሜት ነው የሚባለው ከባድ ነው ህሜት ግን በጣም የሚገርመኝ ሰዎች አሁን የሚያሙበት ስልት አለ ህሜት ሳያስመስሉ የሚያሙበት ይሄም እዛው እንደሚካተት ተጠቀማቸው ፈልጋለሁ እኔ በጣም የሚገርመኝ አትሰማመታለች እንደ ላፒስ የሚጠቀሙባት የህሜት አተማማ አይነት አለች ምን ይላሉ አስተግፍሩላህ እንጂ ብሎ የሚጀምራት ህሜት አለች ይቺ አተማማ ተገርማችሁ ላፒስ የምትመስል አስተግፍሩላህ እንጂ ብሎ ያ اخي ተግታብ ሌላ ደግሞ በጣም እናቶች የሚያሙበት አተማማል እንዴ አላህ አማሽ አይበለኝ እንጂ ብሎ ደግሞ ይጀምሩታል በጣም ነው የሚገርማችሁ ሱብሃንአላህ ሁሉም ህሜት ነው እኔ አንድ እናት ያሉኝን ታሪክ ግን አረሳው ምን አሉ እንግዲህ ልጅ እንብላም እንማምነውና ብለው ወሬ ጀመሩልኝ ኦኬ መብላት ጥሩ ስጋ ብሉ የሰው ስጋ ግን አትቢ ሌላው ደግሞ በጣም የሚገርመው ዘመናዊ ትንሽ ቃልቻ ነው የሚሉት የሚያሙባት አተማመናት غيبة الرحمة ምትባላለች የማዘን ረህማ አዝነህለት የምታማው አስተማማታል ምስኪን ብለህ ነው የምትጀምረው ወሬ ምስኪን እንዴት ያለ ደግ ሰው እኮ ነው አወል ሶፋ ይጠፋ እሱ እንድች ብሎ ይፈተን ይላል ያማከሩ በህክማ ሴቷ ምልክልስ አቤት የሂጃቧ ነገር እኮ አትለቃት እሷም እንዲህ ብላ እንዲህ ትስራ ኩድ አላህ ይዘንላት ትላለች هذه غيبة ህሜት ነው እህቶች ወንድሞች ራሳችን አናታል ሌላው ደግሞ በማመስገን የሚያማለ ምን ይላል እከሌ እንዴት ነው ስትለው በግልጽ ወንጀሩ ላይ ይናገር አረ አልহামዱሊላህ አልፈተነን ጌታ ይላል ያማኩኔ ሱብሃንአላህ ስለዚህ ይሄ ሁላ ድምሩ ምንድነው غيبة ነው መውጫ የለው ህሜት ነው አስተግፍሩላህ የሚባል ላፒስ አስቀደም ካላስቀደም ህሜት ነው ይሄ በየትኛውም ሁኔታ ይሁን የወንድምህን ስጋ መብላት አይፈቀድም ነብዩም ሰለላሁ ዐለይሂ ወሰለም እንጠላው ዘንድ ህሜትን በብዙ በሚያጸይፍ ምሳሌ ገልጸውታል
ህሜት ከዚና ይበልጣል ይላሉ ማን ነብዩ ሰለላሁ ዐለይሂ ወሰለም ምን አለ قال رسول الله صلى الله عليه وسلم اياكم والغيبه አደራችሁን ኢግራ ይባላል ይሄ اياكم والغيبه አደራችሁን ህሜትን ተጠንቀቁ فان الغيبه ህሜትኮ اشد من الزنا ከዚና ይበልጣል سبحان الله ولا تقربوا الزنا ያሉ ዚናን ሲናገር ከሩቁ እንዳትቀርቡት ነው ያለ ከባድነቱ وساء سبيلا مملشوا كفانا ያሉ غيبه ከዛ ይበልጣል ለምን አሉ فان الرجل قد يزني ويتوب فيتوب الله عليه አንድ ሰው ዚና ሰርቶ ወደ አላህ አልቅሶ ተመለሰ አላህ ሊምረው ይችላል وان صاحب الغيبه ነገር ግን غيبه ያማ ሰውየው ራሱ አፉስ ካላለው ድረስ ማርተ የለው ከባድ ነው ስለዚህ غيبه ከዚና ይበልጣል አሉ ረሱል ሰለላሁ ዐለይሂ ወሰለም እንድንርቀው بليلام حديثاتشو لي مياسازن حديثنا والله يسموت أخرجه أبو داود من حديث أنس قال رسول الله صلى الله عليه وسلم من علو مررت ليلة أسري بي على أكوام أني الله سبحانه وتعالى معراج ودا سماين ديوت أرغواتشو نمبر سباتون سمايان كواكون ديوت أرغواتشو نمبر يعني سالفالو معراج لي ሰዎችን ተመለከትኩ ለሁም አላቸው አዝፋሩ من نحاس ጥፍሮቻቸው ከነሐስ የሆነ يخمشون بها وجوههم وصدورهم በዛ በነሐስ ጥፍራቸው ፊታቸውና ደረቶቻቸውን ይቧጭራሉ አዘው فقلت يا جبريل انت جبريل من هؤلاء የጉዞ ባልደረባቸውን ጅብሪልን ጠየቁት እነዚህ ሰዎች እነማን ናቸው قال هؤلاء الذين يحكلون لحوم الناس ويقعون في عراتهم እነዚህ ሰዎችማ ዱንያ ላይ የወንድሞቻቸውን የእህቶቻቸውን ስጋ ይበሉ የነበሩ ናቸው ويقعون في عرادهم በክብሮቻቸው ላይ ዘምቱ ይጸዳዱ ነበር سبحان الله الله سبحانه وتعالى اخر عليه የናስ ጽፍር ሰጥቶ እንዲቦጭሩ ራሳቸው ይደረጋል شوف ነብዩ ሰለላሁ ዐለይሂ ወሰለም እንድንርቀው እንድንሸሸው የሚያደርጉት እንትን ይሄ عرض المسلم ሰውን ከህሜቱ ስሚካተቱ አንዱ ይሄ ነው የሰውን ክብር ላይ መዝመት መጸዳዳት ነብዩ ሰለላሁ ዐለይሂ ወሰለም عرض በሰው ክብር ላይ መዝመት ከባድ እንደሆነ ሲናገሩ اخرجه مسلم من حديث ابي هريره قال عليه الصلاه والسلام نبي صلى الله عليه وسلم قالوا كل المسلم على المسلم حرام عند مسلم بليلاو مسلم ላይ ክልክል ነው دمه وماله وعرضه دمون مافسس حرام ነው وماله برون تبدرو يسرق موسد وعرضه كبرو لي مزمت سبحان الله انكو بسويش سبقنا كبر لي جبتن من واجيكو سويش سواين እንዲወድቁ ያደረግናቸው ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲሳቸው ላይ ህሜት ከወለዱላ ትልቁ ወለድ እንደሆነ ይናገራሉ ወለድ ታቁታላሽ አላህ Subhanahu Wa Ta'ala ወለድ የሚበላ ሰው ከኔ ጋር ጦርነት አውጇል ብሎ ነው ቁርአን ላይ ገለጸው نبي صلى الله عليه وسلم حديث أشهر من قالوا وان عبد الله بن مسعود رضي الله تعالى عنه عبد الله بن مسعود وزقبت حديث لي قال أن النبي صلى الله عليه وسلم قال الربا ربا ولد 73 بابا 73 برا فلت ربا كفل له درجه أيسرها قالوا مثل أن ينكح الرجل أمه سبحان الله ቀላሉ ሪባ ማለት አንድ ሰው ከናቱ ጋር መገናኘት ማለት ነው አዑዙ ቢላህ እንዴት በሚጸይፍ እንደገለጹት ተመልከቱ وان ارب الربا ትልቁ ወለድ ግን ማለት عرض الرجل المسلم በአንድ ሙስሊም ክብር ላይ መዝመት ነው ያ ሙስሊም ስጋው መብላት ነው ከባድ ነው ሪባ ከሪባዎቹ ላይ የበለጠ ነው ያሉ ነው ነብዩ ሰለላሁ ዐለይሂ ወሰለም እኛ والله እንደቀላል ነው ምን እንነጋገረው ዱዓና ድርግ ተብሎ ጫት ይዘው ይቀመጣሉ የሚበላው የሙስሊም ስጋ لا اله الا الله ቡና እንጠጣ ተብሎ ይጠራራሉ ስለ ሰው ነው ተፋታች አገባች እንዲሞተባት ሷማ እንዲናት ሱማ እንዲ ነው لماذا لا اله الا الله ከክብሮች ሁሉ ከምንበላቸው ስጋዎች ሁሉ ከባዱ ደግሞ የዑለማን ስጋ መብላት የዲን አስተማሪዎችን ስጋ መብላት ነው ዑለማዎችን የሚያማ በእነሱ ክብር ላይ የሚዘምት ሰው ከሌላው ሰው ደግሞ ለየት ብለው በዱንያ ላይ ነው ቅጣቱ መስጠው ይላል አላህ Subhanahu Wa Ta'ala
ابن عساكر የሚባሉ ትልቅ አንድ ሰለፍ ዓሊም ምን ይላሉ وعادة الله على المنتقسين على العلماء مشهورة ዑለማዎች ላይ ስጋን የሚበሉ በዑለማዎች ላይ የሚዘምቱ ሰዎች ያ አላህ ልማድ እኮ የታወቀ ነው አለ አላህ በእነሱ ላይ የሚያደርገው ጉዳይ የታወቀ ነው አለ من أكل لحوم العلماء يا علماء سجا يبلا ابتلاه الله بموت قلبه قبل أن يموت كما موتوا بفيت الله لبهم بمقدل يفتنوا لا إله إلا الله لزانو تملكت علموش لي اندين ترك ميادرقو ميسادبو ميتاچواچو سوچ داعيوچن ميتاچو سوچ قرآن سيكفتون قوى مالك أسايچن لبو يدرقال الله لبون يقلال والله عند سوال لك اندي عينت فتنا وسيقبان دعا رقل لي بلو يمتا والله بك አልቻልኩም በቃ መቆም አልቻልኩም አለ መጥቶ حرام ሳይ አልሆነልኝም አለኝ ይብቲላ አላህ ልብህን ይፈትነዋል قالوا العلماء لحومهم مسمومه የዑለሞች ስጋ ሱም ነው መርዝ የተነካ ነው من شمها مريد ያሸተተው ይታመማን ومن اكلها مات ይበላው ይሞታል ልብህም ይሞት የዲን ስሜት ሆኖ ተማጣው ይሞታል የሚወጣው ምን ዑለማዎች የነቢያት ወራሾች ናቸው በተለይ ደግሞ ለዚህ ኡማ ከዚህ በኋላ ነብይ አይመጣም ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩት ኻተሙን ነብይን እሳቸው ናቸው እነዚህ ሰዎች ነው ዲኑን ይዘው ለኡማው የሚያስተላልፉት እነሱን አማሃቸው ክብራቸውን አንቋሸሽክ ማለት ሰው እንዳያዳምጣቸው ጆሮአቸው ላይ ዘጋባቸው ማለት ነው ስለዚህ ዲንን በተዘዋዋሪ እየገደልክ ነው ምን አይነት ሸይጣን ብትሆን ነው አንተ የነብያት ወራሽን የምታመው የአላህ ወልዮች ናቸው ዑለሞች إمام الشافعي من يلالو إن لم يكن العلماء والفقهاء من أولياء الله فليس لله ولي علماءنا فقيهوች ዓሊሞች ዱዓቶች يا الله ولي ካልሆኑማ አላህ ولي የለውም አሉ እነሱ 30 40 ዓመት ኪታብ ላይ እድሜያቸውን የገፉ አይናቸው ወረቀት ላይ ተደፍቶ ይከረሙ ስንት ሺህ ደረሰ ያወጡ ሰዎች እነዚህማ አላህ ወሊ ካልሆኑ ወሊ የለውም አሉ ኢማሙ ሻፊዒ እና አለይኩም ደሞ የአላህን ወልይ የተተናኮለ ጠቡ ከማን ጋር ነው ከአላህ ጋር ነው በሌላ ሐዲስ ላይ አላህ Subhanahu Wa Ta'ala ምን ይላል من عادى لي وليا የኔን ወልዮች የተተናኮለ فقد آذنته بالحرب ጦርነት አውጀበታለሁ ይላል ዑለማን መንካት ማለት ከአላህ ጋር ጦርነት መክፈት ነው የዑለሞችን ክብር ልንፈራ ልንሸሽ ይገባል ህሜት ነብዩ ሰለላሁ ዐለይሂ ወሰለም ከሪባ ይበልጣል አሉት ከዚና ይበልጣል አሉት ጠፍ በፈጠፍራቸው ይቦጭራሉ አሉ ብዙ አስጠነቀቁ አኺራ ላይ ደግሞ እነዚህ ህሜት ማለት የሰው ልጅ ስራ ሙጥጥ አድርጎ ነው የሚበላው لا اله الا الله አኺራ ላይ ያለ ሐሰናት ራቁትህን ነው የሚያስቀር ህሜት